እንደ አንድ ወንድ ልጅ መታገስ ያለብኝ ድረስ ታግሻለሁ። በቃ ከዚህ በኋላ እንደ ህይወቴን ተለማምጬ ወይም ደግሞ በቤቴ ባዶ ሆኜ መኖር አልፈልግም። ላለፉት 2 ወራት መሬት ላይ ስታስተኛኝ አንቺ ትንሽ ባሌ ነው ብለሽ አስበሽልኛል? እኔ አሁን አላዛልን ለማመጥ አይደለም፣ ግን ደግሞ ትዳር መፍታት ቀላል ነገር እንዳልሆነ ልነግርህ ነው። የመጀመሪያ ግልጹ ነገርሽ አንቺ ስለ ህይወት ራሱ አልገባሽም። እኔ ምንም አይነት ምክንያት እንደደረደ አልፈልግም። ባይዘዌ ወረቀት የያዘውን ወረቀት ይለቀዋል፣ ችግር የለም። ግን እኔ ከነገ ጀምሮ ለናትሽ አሳውቃለሁ፣ ለሽማግሌ እናገራለሁ። ግዴታ ነው። እኔ በሽማግሌ ያገባው ሽማግሌ ማወቅ አለበት። አላዛር በቃ እየነገርኩ ነው አይደለ? እናቴ አውቃ እኔ እንጃ። እናቴ እንድታዝንብኝ አልፈልግም። ለምን ደግሞ አትረዳኝ? ቆይ ለምን ደግሞ አትረዳኝ? አንቺ ለምን ደግሞ ማየት የከበደሽ ምንድነው? ማየት የከበደሽ እኔ ከእናትሽ በክብር እንዳመጣሁሽ በክብር ነው። አልፈልግም። አንተ ዝም ብለህ እኮ የተውከኝ እንዳይመስል አስረግዘኸኛል። ለኔ ስትል ሳይሆን በቃ ለልጅ ስትል አላዛር ይቅርታ አድርግልኝ። ልጄን ምክንያት አታርጊያት እባክሽ። ምንድነው? ምኑ ምንድነው? አይተገኝም። ምን ይሄው ይሄ ምንድነው? እኔ ምን አውቃለሁ? አላዛር ይሄ ምንድነው? የሴት ልጅ ቻፕስቲክ እኮ ነው እንዴ? እኔ ምን እንዴ? አንተ ይሄ ቻፕስቲክ አንተ እየሰማኸኝ ነው? ምንድነው? ሰው አለ ማለት ነው ውስጥ ላይ ሰው ነው የሚኖረው። ምንድነው ይሄ ቻፕስቲክ? አንቺ ስነ ስርዓት አድርጊ፣ መስተክል አውሪኝ ነኝ አንተ አላዛር። አንተ ግን ለዚህ እንዲመች ነው እስከ ዛሬ ድረስ እኔ ጋር ስታስመስልና ልፍታሽ የምትለኝ እናትህን ለማስደሰት ነው። ሰላም እንዴት ናችሁ ውዴኛ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በጣም በጠዋት ነው የተነሳሁት። ጠዋት ስላችሁ በጣም ጠዋት ነው፣ 12 ሰዓት ምናምን። አላዛር የያዘው ሩም ያለበትን ሰው ነግሮኛልና እዛ ሄዳለሁኝ። ትላንትና የተፈጠረው ነገር ሁሉንም ነገር ታውቃላችሁና እስኪ በተረጋጋ መንፈስ እንደገና ደግሞ ማንም በሌለበት እኔና እሱ እንድናወራ ፈልጋለሁና እዛ ሄዳለሁ። እንግዲህ በጠዋት ነው የተነሳሁት። ፊቴ ራሱ ታጥቤ ፊቴ አባብጧል መሰለኝና ድምጼም ተዘግቷል። ይቅርታ ለዛ። ግን ደግሞ ካለብኝ ነገር አንጻር ምንም ሆኜ ብቻ እሱ ጋር መሄድ ነው ፈልገው። እኔ እንጃ አላዛር እውነት ጨክኖ አይመስለኝም እና የሆነ ውስጤ ተስፋ አልቆረጠም። ለዛ ነው እንደዚህ እየሆንኩ ያለሁት። ምንም ተስፋ አልቆረጥኩም በምንም ነገር እና አትሊስት እንኳን እውነት ለምን እንዴ እኔም ብዙ መስዋዕትነት ስከፍል ነበር ለዚህ ትዳር። እሱም ከፍሏል አልከፈለም አይደለም፣ ግን ባል ነው አይደል? ባል ደግሞ ሚስቱ ባረገዘች ጊዜ ምንም ሆርሞን ቢፈጠር ምንም መቻቻል አይደለ? ትዳር መቻቻለሁ ብዬ ነው የማስበውና እንደዚህ ጨክንብኛል ብዬ አላስብም። አትሊስት ሄጄ እንኳን እስኪ ልጠይቀው ምንድን ነው እንደዚህ እንዲጨክን ያደረገው? ሲቀጥል ደግሞ በተረጋጋ መንፈስ ነገ ሰኞ ነው አይደል? ይቅርታ ድምጼ ስለተዘጋ ነው። እና አትሊስት እንኳን ነገ ሰኞ ነው አይደል? እና ሰኞ ሆኖ ወደ ፍቺ ከምንሄድ መጀመሪያ እናውራ፣ በተረጋጋ መንፈስ ላውራው። ምናልባት ተናዶ ሊሆን ይችላል በሚል ነው። እና በጠዋት ነው የሚሄደው። ምክንያቱም በጠዋት ካልሄድኩ ላላገኘው እችላለሁ። ሩም 3 ሰዓት ምናምን እንደሚነሳ ቃለሁ፣ ማታ ስለሚያመሽ በስራ ምናምን ጉዳይ ማለት ነው። እና እስኪ ልሂድ ብዬ እንግዲህ እግዚአብሔር ይመስገን አድራሻውን ያለበትን የያዘው ሆቴል ምናምን ሰው ነግሮኛል። እና የነገረኝ ሰው ራሱ ከሱሌ ጋር ምናምን የሚተዋወቅ ሰው ነው። የሱሌ ጓደኛን ይነገረን። እስኪ የተፈጠረውን አብረን የምናይ ይሆናል። አላቅም ብቻ ጸሎት አድርጉልኝ እንዲቀናኝ። ብቻ ፈርቻለሁ፣ በጣም ነው የፈራሁት። ግን ደግሞ እሷ እንዳትሰማ ሲሄድ እንዳትከተለኝ ማለት ነው። እሷ አታውቅም ያለበትን። ስለዚህ ቤተሰቦች አብረን እንሄዳለን። እሷ ተኝታለች እንዳልኳችሁ በጠዋት የተነሳሁት የሆነ ድምፅ ከሰማች ልትመጣ ስለምትችል ነው። እና አብረን እንግዲህ ሄደን የምናየው ይሆናል። ቤተሰቦች ተከተሉኝ።
እንግዲህ ቤተሰቦች እዚህ ነውና ሰው እንዳንበጠብጥ ነው። እንግዲህ ቤተሰቦች ሩሙን ያወቅኩት እንግዲህ በጣም በምንድን ነው እኔና ሱሌነን ያወቅነው። ሱሌን ትላንትና ጠይቄው በሆነ አጋጣሚ ጓደኛው ነግሮት ነው እንግዲህ አግኝተነዋል። አላዛርን ወደ ውስጥ ገብቶ ነው። ሩሙ በጣም ቆንጆ ሩም ይመስለኛል። 2 ክላስ ነው ያለው። አላዛር ያው ከእንቅልፌ እንደተነሳው በሌሊት ነው የመጣሁት። አላዛር ምንድን ነው በዚህ ጠዋት ያስመጣሽ? በመጀመሪያ ካሜራ ይዘሽ የሰው ሩም መምጣት ልክ ነው ብዬ አላስብም። ምክንያቱም ይሄ ትንሽ ከሰው ፕራይቬሲ ጋር የሚገናኝ ነገር ስለሆነ ማለት ነው። እና ደግሞ እነሱ ጋር ዲስሪስፔክት እንዳይመስላቸው። ስለዚህ ስማ ኤዲ ስታደርገው እንትኑን ትቆርጣለሽ። ይሄ ጥርሴ የገባበት ማለት ነው። እና ዲስሪስፔክት ያደረኳቸው እንዳይመስል። ብዙ እኮ ዲስሪስፔክት የሚያደርግ ነገር ብዙ ነገር አይተሃል፣ አርገሃል፣ ብዙ ነገር አይደል እንዴ? አሁን ይሄ የሚያስጨንቅ ነገር አይደለም። እኔ አሁን የመጣሁት ስለ እንደዚህ ምናምን አይደለም። በጠዋት ስለመጣ ይቅርታ፣ እኔ መተኛት ስላልቻልኩ ነው። አንተ መተኛትና መዝናናት፣ ጥሩ ሆቴል ይዞ መዝናናት ያዋጣኛል ብለህ ካሰብክ ጥሩ ነው። ግን ህይወትህን በተረጋጋ መንፈስ እስኪ ያለ እናትህ ዛሬ ላውራ ብዬ ነው የመጣሁት። ቁም ነገር ላውራ ነው የመጣሁት። ገባህ አይደለ? እኔ የምሬን ነው። ሁሉ ነገር ከአቅሜ በላይ ስለሆነ ነው። በተረጋጋ መንፈስ ላውራ ብዬ ነው። አዎ አጥፍቻለሁ። ከቤት ማባረሬ ጥፋቴ ነው። ይቅርታ ግን ልጠይቅ አይደለም የመጣሁት። ትክክለኛ አቋምህን እንድትነግረኝ እፈልጋለሁ። ፍቺም ካልክ ይሄ ፍቺም ተብሎ ተድበስብሶ እንዲቀር አልፈልግም። እፈታለሁ፣ ችግር የለውም። ማንንም እኔ አስገድቼ ወይ ምናምን ፈልጌ ነው ተፈላልገን ነው አይደለ ተጋብተን እስከዛሬ የኖርና ያለ ነው። ግን ደግሞ ፍቺ ማለት በጣም ከባድ ነገር ነው። ገባ? ያ ሁሉ የገነባናቸውና ያለፍናቸው ነገር በአንዴ ማፍረስ ቀላል ነው። ግን ከፈረሰ በኋላ ህይወት እንዴት ነው የሚሆነው? እሱን ማሰብ አለብህ። እኔን ማሰብ አለብህ። አሁን ያለሁበት ምን ውስጥ እንደሆነ ታውቃለህ አይደለ እንዴ? እንዴት አንተ ምን አይነት ወንድ ብትሆን ነው በእርግዝና ሰዓት ሴትን ለመፍታት ሞራል ኖሮ እናትህ ሃይ ስላለች ብቻ አለውልህ ስላለች ብቻ እንደገና ደግሞ እኔን እዛ ቤት ውስጥ ለመፍታት የምትፈልጋትን ሴት እንዴት ነው ከእናትህ ጋር የምታስቀምጠው? ትሰማኛለህ አይደለ? የቤት ኪራይ ምንም ቢሆን ከእንግዲህ እኔ እከፍላለሁ። ግን በቃ አስወጣልኝ እናትህን። እኔ ከእሷ ጋር ጭቅጭቅ ሌሊት ሙሉ አልተኛውም። እኔ ልትቆጣጠረኝ ደግሞ አይገባም። እኔ እኮ እርጉዝ ነኝ። የትም አልሄድም። አሁን ፊትም ደግሞ ሄጄ ወይ ስንቀለቀል አላገኘችኝም። ትሰማኛለህ አይደለ? ከእናትህ ጋር አልቀመጥም። አስወጣልኝ።
ፍቺ አይደለም የምትፈልገው። ከእናትህ ጋር መቀመጥ አልፈልግም፣ ከእናትህ ጋር መሆን አልፈልግም፣ ብቻዬን ነው መሆን ፈልገው። ስለዚህ የብቻዬ ጊዜ ስጡኝ። ከመጀመሪያው ሀሳቦች ልነሳና መጀመሪያ አንቺ ይደገፍ በእናትህ እጅህን አንሳልኝ። አልተመቸኝም። እሺ ከመጀመሪያ ሀሳቦች ሲጀምር እኔና አንቺ እንድንማከር ከሆነ ካሜራም አያስፈልገንም አይደል? ግን ደግሞ ለኛ ለኔ ማስጠፋት ይችላል ለኔ ምንም አተራረግ ግን ደግሞ የተፈጠረው ነገር ሰው ራሱ ምን ይልሃል? ለኔ ምንም አንተ ግን እናትህ ሆይ ስላለች ነው የእውነት ፍቺ ፈልገ ነው የእውነት። እኔ ያ አንድ ቀን አላዛር ብዙ ቀን ይቅርታ አድርጌልህ አውቃለሁ እኮ እኔም በጣም ብዙ ቀን ይቅርታ ብዬ ጠይቄ አውቃለሁ። እግረ ላይ በዚያ አቅሜ እየተንበረከኩ እያለቀስኩ ይቅርታ እየጠየቅኩ ነው። በጣም እየተለማመጥኩ ነው አላዛር እኮ። እሺ ላውራ ለምንድን ነው የምትፈታኝ? ምን አድርጌ ነው ይሄናል? ወይ እኔ እንግዲህ በእኛ በሃይማኖታችን እንግዲህ ፍቺ ድረስ የሚደረሰው በሁለት ነገሮች ናቸው አይደል እንዴ? ወይ እቺ ታላረኩብህ ወይ አልሞትኩ። ለምንድን ነው የምትፈታኝ? ለምንፈታሽ ብዙ ምክንያቶች አሉ። ምንድነው ምክንያት አላዛር? ጭቅጭቅ እኔ ተጨቃጫቂ ነበርኩ። ስታቀኝ ትንሳኤ ተጨቃጫቂ ነበርኩ። እናት መጣ ህይወታችንን ስትረብሽ እንጂ እኔ እንደዛ አይነት ሴት ነበርኩ እንደ አላዛር? ምናልባት እሺ ሆርሞን ቼንጅ ቢባል እንኳን ለትንሽ ጊዜ ለ2 ወር ለ3 ወር ሰው መታገስ ያቅተዋል እንዴ? እስኪ ንገረኝ። ትዳር እኮ በብዙ ትዕግስት እውነት ሌላው ሰው ተሳክቶለትና ፐርፌክት እንደሚፈልገው ሆኖ ነው እንዴ ትዳር እስከዛሬ ድረስ እንትን ያለው? እኔ አሁን ስለ ትዳር እያወራሁ አይደለም። እኔ ፐርሰናሊ ማወቅ እፈልጋለሁ። በቃ እኮ ላውራበታ። ምንድነው አፋፍ የምትይ? ልታወሪ ነው? እኔ እንዳወራ ነው የመጣሁት። እሺ ስሜታዊ ስለሆንኩ ነው። እሺ ቅርታው እንዴ እኔ የራሴ የሆነ ምክንያት አለኝ። በቃ እንደ አንድ ወንድ ልጅ መታገስ ያለብኝ ድረስ ታግሻለሁ። በቃ ከዚህ በኋላ እንዴ ህይወቴን ተለማምጬ ወይም ደግሞ በቤቴ ባዳ ሆኜ መኖር አልፈልግም። እንደ ባዳ ታይቼ እንደ ደባል ታይቼ እንዴ ታገስኩሽ በጣም ማለት ነው። ለኔ በቂ ነው እነዛ ጊዜያቶች። ስለዚህ ማንም ሰው ደግሞ ራስ ወዳድ ነው ባይዘው። እኔም ለራሴ አስባለሁ። ምንድነው ደባል? አንቺም ለራስ ማለት እንዴ ላለፉት 2 ወራት መሬት ላይ ስታስተኛ አንቺ ትንሽ ባሌ ነው ብለሽ አስበሽልኛል? እናትህ እኮ ናት ውስጣችን። ቆይ ስሚኝ፣ በቃ ላውራ። አላዛር እኔ ስሚኝ፣ ባይዘው ምንም አይነት ምክንያት ልቀበልሽ አልመጣሁም። በቃ ምንም አይነት ምክንያት ካንቺ አልቀበልሽም። እኔ የምፈልገው አንድ ነገር ነው። በቃ እንፋታ ብለሽኝ እኔን ፍርድ ቤት ያቆምሽኝ አንቺ ነሽ። በእኔ ጥረት እስከዛሬ ቆሟል ይሄ ትዳር። ከዚህ በላይ ግን አልችልም። ይሄ ደግሞ የኔ አቋም ነው። ገባሽ? አንቺ ምንም አይነት ሪዝልት አምጪ ትችያለሽ። እናትና ልትይን ትችያለሽ፣ ሆርሞኑ ልትይን ትችያለሽ፣ ሰሚር ማንኛውም ነገር ልጥቅሽ ትችያለሽ። እኔ ግን በቅቶኛል። እንዴ እኔና አንቺ እኮ ገና ብዙ አመት እንኖራለን አይደል እንዴ? ለዛ ሁሉ አመት ዛሬ ላይ ያለኝ ስንቅ ነው ነገ የሚያኖረኝ። ዛሬ ላይ ከአንቺ ጋር ደስተኛ ሳልሆን ነገ ደስታ ይመጣል ብዬ እኔ እንዴ ይሄ እኮ ትርክት ነው እንጂ እኮ ፋክት ሊሆን አይችልም። 2 ወሩ 60 ቀናቶች አሉ። እያንዳንዱ ቀናቶች ለኔ ህመም ነበሩ። አላዛር በህይወት እኮ ሰው ያመጣው አንተ ነህ፣ እኔ አይደለሁም። ስሚኝ፣ እኔስ እናትህን የቻልኳትን አይደለም። እኔስ እናትህን ያ ሁሉ ነገር ስታረገኝ የቻልኩት ትዳሬን ብዬ አይደለም። ምን ስታረግሽ? ምንም አላረገችኝም። አላዛር ከቤት ውጪ ሴቶኝ እርጉዞኝ ውጪ 2 ወር ሩም ይዤ የተቀመጥኩት እኔ አንድ ወር እሺ 1 ወር ሙሉ ለምን ወጣሽ? ሳይመቸኝ ለምን ወጣሽ? እስቲ ነገር እናት ነው ጥይናት የወጣሁት። ለምን ልታስቀምጠኝ ስላልቻለች ወደ ኋላ እኮ ተመልሰህ ማየት ትችላለህ። ለምን ያለው ሁሉም ነገር ስላለ የኔ ምን በማስረጃ ነው እንደ ህይወቴ ላይ አንድ የተፈጠረው እኮ በቃ እኔም ችያለሁ። አንተ የምትለውን ሁሉ አሳልፌያለሁ። እኔ ብዙ ሰው እየነገረ ነው ሆርሞን ቼንጅ አደረጋለሁ። እኔ ጠልቼ አይደለም። እኔ አሁን አላዛልን ለማመጥ አይደለም፣ ግን ደግሞ ትዳር መፍታት ቀላል ነገር እንዳልሆነ ልነግርህ ነው፣ እንድታስብበት ነው።
እና እናትህንም እንድታስወጣልኝ ነው። ገብቷል አይደል? እኔ በመጀመሪያ ግልጹ ነገርሽ አንቺ ስለ ህይወት ራሱ አልገባሽም። እንደገባው ሰው ሆነሽ አታውሪ። አዎ አልገባኝም ይሆናል። ለምን ካልሽኝ አንቺ በመጀመሪያ ህይወቴን እንዳስተካከል እናት በጣም ነው የበጠበጠችኝ። አላዛር በእርግዝና ሆርሞኔ ጭምር እናቴን ደግሞ መታ ነው አሱን ከኔ ጋር እኔ ለምን ተገኘሽ? አንተ እኮ ነው ያስገባሃት አባ። እናቴን ወደሽ እኔን አይደል እንዲያባረርሽኝ? ምን ለምታወሩ ምን አላውቅም ብያለሁ። ይሄን ነው የምልሽ። እኔ አሁን ምንም አይነት ምክንያት እንድደረድርልኝ አልፈልግም። ገባሽ አይደል? እኔ ምንም አይነት ምክንያት እንድደረድር አልፈልግም። ባይዘዌ ወረቀት የያዘውን ወረቀት ይለቀዋል፣ ችግር የለም። ግን እኔና አንቺ መካከል ያለውን ደግሞ በሰላማዊ መንገድ መፍታት የምትፈልጊ ከሆነ ቀላል ነው፣ እናወራበት ነው። እንዴት ነው ከዚህ በኋላ መቀጠል ያለብሽ? እንዴት ነው እኔስ መቀጠል ያለብሽ? ገባሽ? እኔ ከነገ ጀምሮ ለናትሽ አሳውቃለሁ፣ ለሽማግሌ እናገራለሁ። ግዴታ ነው። እኔ በሽማግሌ ነው ያገባው፣ ሽማግሌ ማወቅ አለበት። አላዛር በቃ እየነገርኩ ነው አይደለ? እናቴ አውቃ እኔ እንጃ። እናቴ እንድታዝንብኝ አልፈልግም። ለምንድን አትረዳኝ? ቆይ ለምንድን አትረዳኝ? አንቺ ለምንድን ማየት የከበደሽ? ምንድነው ማየት የከበደሽ? እኔ ከእናትሽ በክብር እንዳመጣሁሽ በክብር ነው። አልፈልግም። እናቴ ይሄንን ጉዴ እንድታውቅ አልፈልግም። አላዛር ትናንትና ነው እኮ ሽማግሌ ላከው። እንኳን እናትሽ መላው ዓለም ያውቃል ስለ እናትሽ። እንድትጎዳ አልፈልግም። ትሰማኛለህ አይደል እንዴ? አንተ ዝም ብለህ እኮ የተውከኝ እንዳይመስልህ አስረግዘኸኛል። ብቻዬን ነው ይሄንን ጊዜ የምጋፈጠው። ለምንድን ነው ግን ዞር ብለህ ማየት ያቃተ? ለምንድን ነው የእኔን ስሜት እኔ እንጃ አላውቅም። በዚህ ናል ጭካኔ የሰው ልጅ አይቼ አላውቅም። እኔ ይሄን ያህል እንድትጨክንብኛለህ ብዬ አስቤ አላውቅም። ምን ይሄን ያህል እንዴት አይከብድህም እንዴ? አንተ እንዴት ነው የማታስበው? ክፉም ደግ እኮ ታሳልፋለህ ከሰው ጋር። ይቅርታ ማለት ፈልጌ አይደለም ማለት ሰው ጋር ያው ሴት ልጅ ማልቀስ ባልማዳ ነው። በቃ እናቴ እንድታውቅ አልፈልግም። መፍታት አይደለ ይበልጣል። ይሄ አንቺ ስላልሽኝ አይደለም ባይዘው አላዛር ስነ ስርዓት ይኖረኝ። እናቴ እንድታውቅ አልፈልግም። በቃ ምን ስማማውን ስማማለን። በቃ ይሄ የራሴ ውሳኔ ማድረግ ያለብኝ እኔ ነኝ የማውቀው አይደል? ተፋቶም አንድ ቤት ውስጥ ይኖራል አይደል? እንደ ያስመሰለ በቃ አስመስል እያልኩ አይደለም፣ ከኔ ጋር ኑር እያልኩ አይደለም። የፈለግከው ነገር ማድረግና እንደፈለግክ መሆን ትችላለህ። ግን እናቴን እንድትሰብራት እኔ እንደተሰበርኩት እናቴ እንድትሰቃይ እስከዛሬ ድረስ ለምንድን ነው ለእናቴ ያልነገርኳት? እኔም እንደሌላ ሴት ለምንድን ነው ደውዬ እናቴ እንዲህ ነው ያለሁት ነይ እንደዚህ እርጅኝ ያላልኳት? ለምን ይመስላል? እናት ሳይኖረኝ ቀርቶ አይደለም። የእናቴን ልብ መስበር አልፈልግም። እናቴ በህይወታችን ጣልቃ እንዳትገባ ነው። ገባ? የህይወት ብዙ ትዳሮች የሚፈርሱት እና ብዙ ነገር የሚሆኑት በቤተሰብ ጣልቃነት ስለሆነ ነው። እናቴ ደግሞ ምንም ነገር ደውዬ እናቴ እንደዚህ ወጥቼ እንደዚህ ወረድኩ ስለ አንተ ያላት አመለካከት እንዲወርድ መጥፎ እንዲሆን ስለማልፈልግ ነው። ገባ? በቃ እኔ ግን አላደርገውም። እናቴን አልሰብራትም። ትላንትና ሽማግሌ ላከች ውይ ተቀበለች ተብሎ እየተወራላት አሁን ፈታች ስትባል ምንድን ነው የሚሰማት? ያው በልጇ ምክንያት እንደሆነ ጎረቤት ነገ ይነግሯታል። አትጨነቂ። መቼስ እናንተ አካባቢ የሚያይ ሰው አይጠፋም። አላዛር በእኔ ምክንያት ነው። እሺ በእኔ ምክንያት የሚሆን ችግር የለም። ግን እናትሽ ከሰው ከምትሰማ በክብር ከኔ ብትሰማ ጥሩ ነው። በቃ ስነ ስርዓት ይኖር ከኔ ብትሰማ ጥሩ ነው። አሁን እኔ በስነ ስርዓት እያወራሁ ያለሁት እንደተማረ ሰው ቁጭ ብለን እናውራ እያልኩ ያለሁት እንድንስማማ ነው አይደል እንዴ? እሺ አልኩ። ልፍታሽ ስትለኝ እሺ በቃ እሺ ሳልፈልግ ነው እየፈታው ያለው። ታውቃለህ አይደለ? ካልፈታኸኝ ብለሽ ልጄ የልጅ አባት ማድረግ አልፈልግም። ሁለት ዙር ችሎት ያለ አባት ማሳደግ አልፈልግም። ትሰማኛለህ አይደል? ሁለት ዙር ችሎት አቁመሽኛል። ካልፈታው ብለሽ ሁለት ዙር ታስታውሻለሽ? ከረሳሽው ልንገርሽ አላዛር። አዎ አጥፍቻለሁ እያልኩ ነው። ቆይ ሰው እንዴት ነው የምታስበው? ግን በቃ እኔ ደግሞ ቃቃጫውት አልፈልግም ህይወት ላይ። መጀመሪያ አድርገሽዋል አይደለ? ይፈጸም። መሆን ያለበት ነገር መሆን አለበት። እኔ በዚህ አቋሚ ጽኑ ነኝ፣ እንድታውቂ እፈልጋለሁ። አሁን ለማንኛውም የሄድበት ቦታ ስላለ እባክሽ እያወራሁ ነው። ይሄ ህይወት ነው። የምትሄድበት ቦታ እኔ ስራ አለብኝ። ለአንቺ ብዬ 2 ወራት ስራ አልሰራሁም። እሺ 2 ወራት ለአንቺ ብዬ ስራዬን አቁሜ ብዙ ነገሮችን ቀጥ አድርጌ አንቺን ብቻ ስለማመጥ ኖሬያለሁ።
ከዚህ በኋላ የሚያዋጣኝ ስራዬ ነው ካንቺ በላይ ገባሽ? ይሄ እንደዛ የሚልፈጠፈጠው እባክሽ ምናምን የሚለው አላዛር የለም። አላዛር እንዳይቆጨኝ ነው የተለማመጥኩ ያለሁት። የምሬን ነው። እኔንም እንዳይቆጨኝ ተለማመጥኩ። እኔ ልትለማመጭኝ አልመጣችም። ሲጀመር ማውራት የምትፈልጊውን በግልጽ አውሪኝና አንቺም ወደ ጉዳይሽ እኔም ወደ ጉዳይ ብንሄድ መልካም ነው። ሁሉ ነገር ነው ከበደኝ። እንደዚህ ከብዶኝ አንዳንዴ ከባድ ነው የሰው ልጅ ነገር። እውነት ብዙ ነገር ነው። እኔ አንቺ ጋር በጣም ዝቅ ብዬ ነው እንትን ያልኩት ሁሉን ነገር ማለት ነው። እሺ በቃ አላዛር የመጨረሻ ይቅርታ አድርግልኝ። በቃ አላዛር በቃ ብዙ አጥፍቻለሁ ሳላስበው ስሜታዊ ሆኜ እንደገና ደግሞ በመካከላችን ሶስተኛ ሰው ስለነበር የኔና ያንተ ጊዜ አልነበረንም እና ለኔ ስትል ሳይሆን በቃ ለልጅ ስትል አላዛር ይቅርታ አድርግልኝ። ልጄም ምክንያት አታርጊያት እባክሽ። ምንድነው? ምኑ ምንድነው? ምኑ ምንድነው? ዳንቺ ልጠይቅሽ አይተገኝም። ይኸው ይሄ ምንድነው? እኔ ምን አውቃለሁ? አላዛር ከቤት የወጣው ትላንት ቅዳሜ ነበር እና አላዛር ይሄ ምንድነው? የሴት ልጅ ቻፕስቲክ እኮ ነው እንዴ! እኔ ምን አውቃለሁ አልኩሽ። አንተ ጤነኛ ነህ እንዴ? ይሄ ምን ማለት ነው? ልቀቂኝ በእናትሽ። ምንድነው ልቀቂኝ የምትለው? ምን ትፈልጊያለሽ እንዴ? ትልቅ ሰው እኮ ነው። ለዚህ ነው ለፍታሽ እያልከኝ እንትን የምትለው? ለመዝለል ነው? ለምን አገባኝ? መጀመሪያ አንቺ ክብርሽን ጠብቂ። አንተ ይሄ ቻፕስቲክ እኮ ነው ሱሌ። ይሄ ውስኪ እንዴ! አንተ ይሄ ቻፕስቲክ አንተ እየሰማኸኝ ነው? ምንድነው? ሰው አለ ማለት ነው ውስጥ ላይ ሰው ነው የሚኖረው። ምንድነው ይሄ ቻፕስቲክ? አንቺ ስነ ስርዓት አድርጊ። በስተክል አውሪኝ ነኝ አንዴ። አላዛር አንተ ነህ ግን ከየት የመጣ ነው? እኔ ላይ ነው የምትጫወተው? ለዚህ እንዲመች ነው እስከ ዛሬ ድረስ እኔ ጋር ስታስመስልና ልፍታሽ የምትለኝ እናትህን ለማስደሰት ነው? ይሄ ምንድን ነው አላዛር? ይሄ እኔ ሊፕስቲክ ተቀብቻለሁ። ተናገራ። ከየት ያመጣው? ለዚህ ነው እኔን መፍታት የምትፈልገው? ፈጣሪ ሊያሳየኝ ነው በጣም አንቀልቅሎ ያመጣኝ። አላዛር እባክሽ ስሜን አታጥፊ እባክሽ። እንዴ እንደዚህ አይነት ሰው አይደለሁም። እኔ እንደዚህ አይነት ሰው አይደለሁም። አላዛር እኔ ላይ እንዴት አስችለው? እንዴት አስችለው? አላዛር ይሄ እኮ ቻፕ ሊፕስቲክ እኮ ነው። እሺ ውጪልኝ በቃ። ለምንድን ነው የምወጣው? እሺ ምን አድርጌና እንደዚህ እስክጨክንብኝ ሌላ ሴት ጋር እስክትሄድ ድረስ እንዴት? አላዛር እኔ 2 ወር 3 ወር መታገስ አቅቶ ነው? እውነት ስሜት አሸንፎ ነው አንተ እንጂ? ኧረ ስለፈጠረሽ በቃ አንተ ፈጣሪን አትፈራም እንዴ? እሺ በቃ ተው፣ ፈጣሪን አትፈራም ወይ? በቃ እንዴት እንደተረዳሽው ቆማ። እሺ አስገባኝ። ለምን አስገባሽ? አስገባኝ። ለምን አስገባኝ? ለምን ውርደቴን አይሻልም? ምንድነው ያደረከውን? እሺ ኦኬ። ይሄን ለማየት ለማረጋገጥ ነው በጠዋት የመጣሽው በሌሊት በዚህ ሰዓት? እንግዲህ ሰው በማይነሳበት እኔማ ህይወት ያሳስቦኝ ህይወቴን ላድን ብዬ ነው የመጣሁት። እንቅልፍ ነስቶኝ፣ አዎ መፍታት የሚለው ነገር አስጠልቶኝ ከአንተ ጋር ለመኖር ልጄን ለማሳደግ ነበር የመጣሁት። አንተ ግን እንደዚህ አይነት ነገር አሳየኝ። እባክሽ እኔ ሳለቅስ ያስደስታል አይደለ? እኔ ስጎዳ ያስደስታል። ምን አድርጌ አላዛር? ምን በድዬ? እኔ ንገሪኝ እስኪ ምንድን ነው የጠፋሁት? እንዴት ነው የማላለቅሰው? ላይ እንደዚህ እያደረክ እሺ ተረጋጊና ውጪ እባክሽ። አላዛር ክፈትልኝ፣ ውስጥ እዛ ጋር ክፈትልኝ፣ ማየት እፈልጋለሁ። ውርደቴንና ጉዴን ማየት እፈልጋለሁ። እስኪ በእኔ ቀየርካት ሴት ማየት እፈልጋለሁ። እኔን የተካችዋ ሴት ማየት እፈልጋለሁ። አላዛር እንደዚህ እኮ ስታደርግ አይቼ አላውቅም። ወይኔ አምላኬ፣ ምንድን ነው እያወራሽ ያለሽ? ወይኔ አምላኬ፣ ወይኔ
ወይ አምላኬ ክፈትልኝና እኔ እያልኩ ነው እንዳትጠላኝ በቃ ወይኔ አምላኬ ዞረብኝ ወይኔ እናቴ አንተ እባክህ ይዘሀት ሂድ በቃ ምንም የምታገኙት ትርፍ የለም እንዴት እኔ ላይ እንዴት አስችለው እኮ አንተ እንዴት ሰውነት ታዞልህ አላዛር እኔ ላይ እንዴት በተደጋጋሚ ላስረዳሽ እየሞከርኩ ነው አላዛር ስለማታውቂው ነገር አታውቂ ጌታለች እቺ ባለጌ ጌታለች እባክሽ ስለፈጠረሽ ተረጋጊ አላዛር እኔ ላይ ለምን እንደዚህ ታደርጋለህ? እንዴት ትጨክንብኛለህ? አላዛር እንዴት ምን አድርጌ እኔ ላይ እንደዚህ የምትጫወተው? አላዛር ምን በድዬ ምን አገኘሽ? ቆይ ምን አደረኩሽ? ምን በድዬ ነው? እኔ አሁን ደከመኝ በቃ። ምን አገኘሽ? ቆይ ለምን ስሜን ታጠፊያለሽ እንዴ? ስሜን ታጠፊያለሽ? ይሄ ምንድን ነው? እሺ ቆይ ምን ማለት ነው? አላዛር ከማን ጋር ያደርከው? ከማን ጋር ያደርከው? አዎ ካደርኩ አምጣታ ያደርኩ ካለ አላዛር ሊፕስቲክ እኮ ነው ያለው ሸሚዝ ላይ። ምን ማለት ነው ይሄ? ንገረኝ። አልፈታኸኝም እኮ እኔ እንደውም መፍታት አልፈልግም። አልፈታህም ምንም አታመጣም። አልፈታህም እንዲመች ነው ከሌላ ሰው ጋር ለመሆን እንዲመች ብለህ ነው። ምን ማለት አንተና እናት የምትቀጡበት ጊዜ ይኖራል። የኔን ህይወት እንዳበላሻችሁ ምንም አይደለም። ለኔ የሚገባኝ ከሆነ